ዛሬ በአይነቱ ለየት ቀየር አዲስ ሆነን ይመጣል። ምክንያቱም አዲስ ዜና ስላለን ማለት ነው። የሩታና የአብርሃም የሄርሜላ ነገር እንዴት ነው ወገን? ወዴት ነው? ሃይሚግ ላይም አዲስ ህይወት መጥቶባታል። የሄርሜላ ታናሽ እህት ወደ እንትኑ እየገባች ነውና እንዴት ነው? ምን እያሰባችሁ ነው? የቡታጅራ ሴቶች ምን እያሰባችሁ ነው? ኢትዮጵያውያን ሴቶች ሄርሜላን መሰል ሴቶች እያፈራን ነው ያለ ነው። የሰው ባላ የሰው ፍቅረኛ ላይ ፊት የሚሉትን እያፈራን ነው ያለ ነው። ትውልድ እንዲህ አይነት እንግዲህ እየሄደ ነው ያለው እና አዳዲስ ነገር ሲመጣ እኛስ አዲስ ሆነን አንመጣም እንዴ? እና እንዴት ነው ያምርብኛል ኮፍያ አሉኝ። እንግዲህ ምንም ባደርግ በርግጥ ያምርብኛል። ጆንያም ብለብስ ያምርብኛል ስለማውቀው ማንነቴን ማለት ነው። ኤኒዌይስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ነው ማለት ነው ፈልገው። ወደ 5000 እንደርደር ወገን፣ እንሂድ ወደ 5000። እነሱስ የተንዘላዘለ ህይወት እየሰሩ የተንዘላዘለ ባክግራውንዳቸውን እያቀረቡ እየሄዱ አይደል? እኛስ ምን አለበት ለእናንተ ምክር ለእናንተ ጠብር ግፍ ብለን ያሉ የሆነውን ትክክል አይደላችሁም እያልን የምናቀርባላችሁ ልጆች ለምንድን ነው የማንደገፈው የማንበረታተው ወደ ላይ የማንሄደው ሼር የማንደረገው? እና ምን አለ መሰላችሁ ዛሬ ሄርሜላና ሩታ አብርሃምን እንደ ሸቀጥ አቅርበውት ምረጥ አሉት። እንዴት ሩታም ምርጫ ውስጥ እንዳስገባች ራሷን አይዶን ነው አናውቅም። በርግጥ የልጅቷ ሁኔታ ነው። ኧረ እኔ የምለው ምርጥ ድራማ ነው እኮ እየሰሩ ያሉት። እግዚአብሔር ምስክሬ ነው። ምርጥ ድራማ ሼም የሚባል የሌላት እቺ አይናውጣ ሴት በጣም ያሳዝናል። በነገራችን ላይ አቤል ፈርቶ ወደ አዲስ አበባ ሸሽቷል። እንግዲህ በፖሊስ እየተፈለገ ነው አሉ። ቡታጅራም አዲስ አበባም አይቀርልህም፣ ያለበት ቦታ ላይ ይመጣልሃል። ፖሊስ ህግ ከያዘክ ኢትዮጵያ ውስጥ እስካለ ድረስ አታመጥም፣ የትም ብትሄድ ማለት። ሄርሜላ ምን አለች? አብርሃምን ይዤው ጠፋለሁ አለች። አቤት የሰው ባል የልጅ አባት ይዘሽ ነው የምትጠፊው? የት ነው ይዘሽ የምትጠፊው? ምድር ወይንስ ሰማይ? መቼም ከልጁ አትመጪም አንቺ ይዘሽው ልጠፊ ምጪ። ሁለታችሁንም አልፈልግም አለ ከአቅሙ በላይ ስትሆኑበት። አንቺ የምትይው ሌላ፣ ሩታ የምትለው ሌላ። ማናችሁን ይስማ? ይሄ ሴታ ሴት ማንነቱን በዚህ አጋጣሚ ያያችሁ አይደለ? ለሩታ ያለውን ቦታና አብርሃምን ከሄርሜላ ጋር ምን ያህል እንዲገናኝ ማድረግ እንደፈለገ አያችሁታል። እንዴት ትቀያየራለሽ? ሰው በዚህ ልክ ማስመሰል። እንደናንተ አስመሳይ ደግሞ አላየውም፣ እንደ ሄርሜላና እንደ አቤል ማለት ነው። አስመሳይ ባለጌዎች። በዛ በኩል ሩታ ትዳሩን መፍታት የማይፈልገው ሩታን ስለሚፈልግ ነው ትላለክ። በዚህ ደግሞ እንዴት በዚህ ልክ ታስመስያለሽ? ልጁን ምን ነው ቆርጠን ለሁለት ካልተካፈል ነው ወይ ለሶስት ካልተካፈል ነው አላችሁት። ቅርጫ አደረጋችሁት እኮ። አቤል አንተም ለእህትህ ልታገናኘው ነው ይሄን ያህል ጠብር ግፍ እያልክ ያለኸው? አቤል ኧረ እባክህ ኳስ በመሬት አድርግ። ሩታ ግን ደህና አድርጋ ነው የተጫወተችባችሁ። ማርያምን እናቴ ደህና አድርጋ እየሳቀች ሰራችላችሁ። ኧረ ቀስ ረገብ። እኔ በነገራችን ላይ አለች የሰው ነገር ይገባኛልና አይዞሽ ረጋ በይ እሺ አለቻት። አውረገረጋት፣ እንደ ጉድ አውረገረጋት። ሰው በሰው ባል ላይ እንዲህ መውረግረግ አለ? ብታሳስረው ብታስጠፈንቀው የፈለገችውን ብታደርገው የልጇ አባት ነው። ከገባሽ አንቺ ደንቆሮ የልጇ አባት ነው። አይፈልግሽም እኮ አንቺን፣ እንደውም በሆነ ነገር እያደረግሽበት ነው እንጂ እኮ አይፈልግሽም። እንዴ አንድ ቀን እንኳን ክብር ሰጥቶት ወንበር ስቦ አስቀምጦሽ ያውቃል? የምር በፍላጎቱ ስሞሽ ያውቃል? ሳመኝ ብለሽ በግድ እቀፈኝ ብለሽ በግድ ላስቀክ ብለሽ በግድ አንድ ቀን ክብር ሰጥቶሽ መኪና ከፍቶ አስገብቶሽ ያውቃል? ሁሉን ነገር በግድ አድርገሽ ይሆናል ሄርሜላ? አይሆንም። የሴትነትም እኮ ወጋ አለው። ሴትም ሆነሽ እኮ ይሄ ልጅ ቢፈልግሽም ባይፈልግሽም እኮ ነገን ደግሞ ማሰብ የሚባል ነገር አለ። ነገስ የምትደርሺው በዚህ ሁኔታ ከሄድሽ እንደዚህ ከቀጠልሽ መድረሻሽ የት ነው? መጀመሪያሽ ሳያምር መጨረሻሽም ሳያምር ልትቀሪ። ኧረ ምንም የሚያንስሽ ነገር የለም። ኧረ አረጋጊው እንዴ! ልጁ ላይ ተንጠላጠላችሁ እኮ። አንዴ በዚህኛዋ የልጁ እናት ና እኔማ እንዲህ ነው አለችው። አንዴ እቺኛዋ አብርሽማ እንዲህ ነው። ድራማ አደረጉት እኮ በቃ ልጁን የሆነ ትልቅ ስትረስ ውስጥ ከተቱት። አሁንማ ትልቅ እንዴ
እቺ ሲጀመር ሩታም ምርጫ ውስጥ ራስሽን ማስገባት የለብሽም። እቺ ለምርጫ የምትቀርብ ሴት አይደለችም። በነገራችን ላይ እራሷን በምን ሂሳብ እንዳየችው አናውቅም። በጣም ተፈላጊ ነኝ አለች እኮ። አብርሃም አይፈልጋትም፣ የሚፈልጓት እነዛ ናቸው። ግን ራሷን አብርሃም እንደሚፈልጋት አድርጋ ነው እየሳለች ያለችው፣ እያየች ያለችው። ምን አለ ራስሽን ብታስከብሪ እንደ ሴት፣ ምን አለ ማንነትሽን እንደው ቦታ ሰተሹ፣ ለራስሽ ቦታ ሰተሹ፣ ምን አለበት ወደሚኬድበት ደረጃ ድረስ ብትሄጂ። ኧረ በዚህ ልክ ጥሩ አይደለም፣ እውነት ለመናገር ጥሩ አይደለም። እነዛ ቡችሎች ደግሞ ተይዘዋል። እነ ቡቹና እዩ አስይዘዋቸዋል፣ እርግጥ አድርገዋቸዋል። ገንዘብ ምንም አይሰራ፣ ገንዘብ ህይወትን አይገዛም። የኔ እናት ገንዘብ ፍቅርን አይገዛም። ፍቅርን የሚገዛው በፍቅር ነው። ገንዘብ እቃን እንጂ ሰውን አይገዛም። ምናልባት ለጊዜው ለማስፈራሪያ ልታደርጊ ትችያለሽ። ዞረሽ ግን አንቺን ጋር ተጠምጥሞ መጥቶ የማይገባው ዋጋ የሚያስከፍልሽ ማለት ነው። ገንዘብ ምንም አይደለም፣ ይጠፋልምም ይመጣልምም። ለገንዘብ ብርቅ አትሁኝ። ለወንድ እንደዚህ ብርቅ አትሁኝ። ወንድ የመጀመሪያሽም የመጨረሻሽም ሊሆን የሚችለው እግዚአብሔር የሚሰጥሽ ወንድ ብቻ ነው። የግድ የሰውን የኔ ነው ካልሆነ ብለሽ የምትይ ወንድ አይደለም። ላንቺ ቦታ ሰተሽው በግድ ያንቺ ጋር አድርገሽው እሱ እኮ አይፈልግም። በግድ ያንቺ አድርገሽው በቃ ካለኔ ሰው የለም ብለሽ እንድትዩ እኔ እንጃ። ቡታጅራዎች ግን በጣም እግዚአብሔር ይሁንላችሁ ነው የምለው። በጣም ተሰቅላችሁ ነበረ። በስማን ቡታጅራ በዩቲዩብ አልተቻለችም፣ ቡታጅራ በፍቅር አልተቻለችም። ቡታጅራ አሁን ላይ ያልተቻለችው ምንድነው? በሴቶቹ አይናውጣነት አልተቻለችም። ጨዋ ሴቶች ወጣችሁ እንደነዚህ ስድ አደግ ሴቶቻችሁን ካላበረዳችሁ በስተቀር ድፍን የቡታጅራ ሴት ነሽ የምትሰደቢው። ድፍን የቡታጅራ ሴት ጨዋዎች ባለጌ ማለት ነው። ምክንያቱም ከስንዴ ውስጥ እንክርዳድ እንደሚበቅለው ሁሉ ከሰው ውስጥ ከጥሩዎች ውስጥ መጥፎ ሴት ይበቅላል። መጥፎዎቹን ደግሞ እየመጡ እያየናቸው ነው። ከጥሩዎቹ አጉልተው እየታዩ ያሉት መጥፎዎቹ ሴቶች ናቸው። እና እነዛን ማቆም የምትችሉት እናንተ ናችሁ ወይስ እኛ ቡታጅራ ያልተወለድን ቡታጅራን የማናቃት ሴቶች ነን? እኛ እንደ ሴት እንደ እናት መናገርና ማድረግ ያለብኝን ላደርግ እችላለሁ። እንዲሁም እንደ ኢትዮጵያዊነት ማለት ነው። ቡታጅራን አላቃትም። ያወኳት በዚህ በእንትን ነው፣ በሚዲያ ላይ ነው። ግን በጣም ወጡ ማለት ነው። ቅድም ማታ ላይ የሰራሁትን ቪዲዮ አይታችሁ ከሆነ ሃይሚ ጋር የገባችውን ሴት ተመልከቷት። ሲተዋቸው የማይተዉ ሲርቋቸው ርቀው የማይቀመጡ የማይፈልጓቸው ቦታ ላይ እየተፈለጉ የማይፈለጉበት ቦታ ላይ በግድ እየተጣበቁ እንዴ የሰው ህይወት የሚያመሰቃቀሉ እንዴ! ለትውልድ እንዲያረጥቅ ትምህርት አይጠቅምም። የህግ አካላት እባካችሁን ህግ አስከብሩን፣ የዩቲዩብ ህጎችን አስከብሩልን። አለበለዚያ ወጣት ትውልድ እየተበላሸ ነው የሚሄደው እያለ ነው እኔም በግል የሚጮህ ማለት ነው። እንደ ፍሬ አይነቱ የሚጮት እንደዛ ነው። ዩቲዩበሮች በጣም እየተበላሹ ነው። በአጠቃላይ ሚዲያ ላይ የምናያቸው አንዳንድ ጋጦጥ በተለይ የዱባይ የማነሳቸው ስማቸው በነገራችን ላይ ዱባይ ውስጥ የሰው ባል የሚቀሙት የቡታጅራ ሴቶች ናቸው ይመስለኛል። በዚህ ሁኔታ የቡታጅራ ሴቶች ናቸው ዱባይ ላይም የሰው ባል የሚቀሙት። ምክንያቱም ቡታጅራ ውስጥ ያለች ሴት የሰው ባል ነው የምትመኘው ወይም የሰው ፍቅረኛ ነው የምትፈልገው። ሌላ ወንድ አይታያትም። ኢቭን ሌላ አገራት ላይ ቢሄድ የቡታጅራ ሴቶች ናቸው ብዬ ነው የምለው። በቃ ምክንያቱም ሳል ናቸው። የሰው ልጅ እኮ ገምግማችሁ እኮ የሆነ የምታስቀምጡበት ቦታ ይኖራል። ገምግማችሁ አስቀመጥናቸው ምን ላይ ነው? እነዚህ የቡታጅራ ሴቶች የሰው ባል ነው የሚናፍቁት፣ የሰው ፍቅረኛ ነው የሚመኙት። ንጹህ ወንዶቹንም አይተናል። አንዳንድ ወንዶች የሰው ፍቅረኛ ሄደው በግድ አንተን አትፈልገም የኔ ናት እኔ ነው ለሷ መገባው አይነን ነገር ማለት ነው እያላችሁ ብዙዎች የምትንዘላዘሉትን አየናችሁ እንዴ! ሄርሜላ በዚህ ልክ ራስሽን ማስቀጥ በቃ አይፈልግሽም እንዴ! እዚህ ጋር አልፈልግም ብሎ ቢልም እኮ ሁለታችሁንም እርግጠኛ ነኝ ወዶ ሳይሆን በግድ ሩታን ነው የሚፈልገው። ምን አለፋሽ አበርሽም ፈራትሽም መጨረሻ ላይ ብራኝ ይዤክ ነው የምጠፋው አላለችም? የሰው ልጅ የሰው ባል ነው ይዘሽ የምትጠፊው። እህቱ ከዛ ታራለች ታብዳለች፣ አባቱ ከዚህ ያራል ያብዳል።
ይሄ ጅል ከዚህ ከግራ ከቀኝ ተወጥሮ በሰዎች አይምሮ የሚመራ ከብት ሆኗል። ማንን መምረጥ እንዳለበት ከማን ጋር መሆን እንዳለበት ሩታ ትላንትና የፈለገችውን ብትልክ የፈለገችውን ብትናገርክ ካደረግካት አንፃር ልክ ናት ሩታ ከሆንክባት አንፃር ማለት ነው። እልህ አስገብታት ነው አሁንም እያደረገች ያለችው። አሁንም እልህ አትጋባት። ሳትወድ በግድህ ምርጫ ክሷን ነው ማድረግ ያለብህ። ሳትወድ በግድህ ልጅን እስከ ወዲያኛው ማጣት ካልፈለክ ማለት ነው። ሁለታችሁ ምንም አልፈልግም ብለህ መሄድ የለብም። ዛሬ ደግሞ ስታለቅስ ደርና ነገ ጠዋት ምናና እኔ ሩታ የምፈልገው አንቺ ነው ልጄ ማጣት አልፈልግም። እስካሁን ግን አልታሰረም። አንድ ቀን የተሰጠው አንድ ቀኑ ዛሬ አልፎ ዛሬ ሁለተኛ ቀኑ ነው። ታዲያ እና ወገን ይሄ ድራማ ነው ብላችሁ ማለት አትችሉም። ወገን እስኪ የት ነው የምንሄደው? መቼ ነው ማብቂያችን? የሰው ባል የምንፈልግ የሰው ፍቅረኛ የምንፈልግ ሴቶች ማብቂያችሁ መቼ ነው? እንትና ለምሳሌ አሁን ስትሰራ ይቻታል። ማነች ስሟ? የኡፉዬ ፉፉዬ ነው ኡፉዬ የምትባለው ማለት እንደናንተ አይነት ሴቶች እኮ ደና አድርጋችሁ እንደነዚህ አይነት ጋጦጥ ሴቶችን ስብስብ አድርጋችሁ የሆነ ቦታ ላይ በዱላም በንግግርም ምክር አድርጋችሁ መልቀቅ። የሰው ባለ አይኗን የምትተከል ሴትነቷን የምታሰድብ በሷ ውስጥ ብዙ የሚሰደቡ ሴቶችን የምታሰድብ ሴትን ዝም ካላችኋቸው ድፍን እናንተ ሁላ ናችሁ የምትረገጡት። በግሌ አሁን ድፍን የቡታጅራ ሴቶችን ቋቅ እያላችሁኝ ነው። እግዚአብሔር ይመስገን የቡታጅራ መወለዴን እግዚአብሔር አመሰግነዋለሁ። ብዙዎች ኮሜንታተር ላይ የሚሉትም የቡታጅራ ሴቶች በጣም አይና ወጡ ናቸው። የቡታጅራ ሴት ሆኜ ያለ መፈጠሬን እግዚአብሔርን አመሰግናለሁ የሚል ኮሜንታተር ነው የበዛው። እንዴ እናንተ ያለ ሌላ ወንድ አይታያችሁም እንዴ? ወንድ የለም እንዴ ቡታጅራ ውስጥ? ሌላ ወንድ የለም? ፍቅረኛ የሌለው ትዳር የሌለው ወንድ የለም እንዴ? ለምንድነው ቆሞ ቀር የምታረጓቸው? እናንተ ቆሞ ቀር የሆናችሁ እንደሆነ ወንዶቹ ለምንድነው ሰው ፈላጊ ያጡ የምታስደርጓቸው? ነውር ነው። እውነት ለመናገር በጣም ነውር ነው እየተደረገ ያለው። ተመልከቱ እንትናን ሶፊያንና ፉፉን። ሶፊያና ፉፉ ለምሳሌ አሁን ሊጋቡ እኔ የሴቶቹን ማይንድ አንዳንድ ደደብ የሆኑ ሴቶች አሉ። አንዳንድ ቆሻሻ ሴቶች መተው እነዛን ሴቶች ደደብ የሚያደርጓቸው። ያ ማለት ምን ማለት ነው? ያቺ ቆሻሻ ሴት እንደ ሄርሜላ አይነት እንደ አሁን የሃይሚን ህይወት ልትበጠብጥ እንደመጣች አይነት ሴት እንደ የፉፉንና የሶፊን ልትበጠብጥ የመጣች አይነት ሴትን ቆሻሾች ማስወገድ የምትችሉት እናንተ እያንዳንዳችሁ የሚመጣባችሁ ህይወት ያቺ በኮንፊደንስ ያልሆነውን ነው ብላ ያልሆነውን ሆነ ብላ ስታሳምንሽ እንዴት ነው ልታምኛት የምትችይው? አንቺ ጊዜው የቴክኖሎጂ ዘመን ነው ብሮ፣ ጊዜው የቴክኖሎጂ ዘመን ነው። ሰልጥኑ እንዴ! ከተማ እንኳን ገብታችሁ ሰልጥኑም እንዴ! ሰልጥኑ። ያላረገዘችውን አርግዣለሁ የሰው ህይወትሽን ልትበጠብጥ ስትመጣ እኮ መጀመሪያ ክፍተት መስጠት የለብሽም። አንቺ ቦታ እየሰጠሻት ነው። ቀጥላ ወደዛ ወደ ፍቅረኛሽ ላይ ደግሞ ሄዳ ቦታ ሰጥታ ልታዋርደውና በሷ ቤት ማዋረዷ ነው፣ ወይም በሷ ቤት ራሷን መስቀሏ ነው። መዋረዷን አላወቀችም። እዛ ጋር መታ ከኔ ልጅ አለው፣ ከኔ ጋር ብዙ ላይፍ አሳልፏል፣ ከኔ ጋር ተኝቷል፣ ከኔ ጋር እንዲህ ያለው፣ ከኔ ጋር እንደዚህ ነው ያለች ራሷን እያረከሰች ሚዲያ ላይ ራስ ማርከስ ነው። ተኛሽምም አልተኛሽምም ሄድሽምም አልሄድሽምም ነውር ነው። ይሄ ነገር እንደው ዚፕት መሆን አለበት። ነውር ነው፣ በጣም ትልቅ ነውር። እንዴ ነገ እኮ ሌላ ወንድ ሊጠይቅሽ አይችልም። ሚዲያ ያለው ሚዲያ የሌለው ወንድ አጠገቡ እንድድርሽ እንድትይ አይፈልግም። ምክንያቱም ተነካክተሻል ከ30 ወንድ ጋራ። ጠያቂዎች እናንተ፣ ፈላጊዎች እናንተ፣ በጥባጮች እናንተ፣ የሰው ትዳር አፋቾች እናንተ። ለእናንተ ማን ነው ጊዜ የሰጣችሁ? ለእናንተ ማን ነው ሚዲያውን ሁሉ ክፍት ያደረገላችሁ? ለባለጌ ለጋጦጥ ሴቶች ለምንድን ነው ሚዲያውን በሙሉ እናንተ የያዛችሁት? ለምን ነው እናንተ ልትቆጣጠሩ የቻላችሁት? ለምንድን ነው ትውልዱ እንዲህ አይነት ጋጦጥ ነገር ፈላጊ ሆነ? አያችሁ፣ ትውልዱ እንደናንተ ጋጦጥ ትውልድ እየፈለገ ዛሬ ደግሞ ምን አለች፣ ዛሬ ደግሞ ምን ሰማ እያለ ተከታይ እየፈራላችሁ ሄደ። ግን በዚህ ውስጥ ግን ትውልዱ
እየተበላሸ ባለጌ የሆነ አምጣቱን አላወቃችሁ። በዚህ ሁኔታ እስከመቼ ነው የምንቀጥለው? ቤተሰቦች ልጆቻችሁን ቼክ አድርጉ። ምንም አታውቅም ፋራ ነች እያላችሁ እናት አባታችሁን የምታሰድቡ ፋራዎች እናንተ ናችሁ። ሚዲያ ላይ ያላችሁ እናት አባቶቻችሁማ የሰለጠኑ ናቸው። እናት አባቴ አያውቅም፣ ሚዲያ አይጠቀምም፣ ስልክ የለውም፣ ዘመናዊ ስልክ የለውም ብላችሁ እናንተ ዘመናዊ ስልክ ይዛችሁ ግን የምትደድቡ ባለጌዎች ሚዲያ ላይ የምናያችሁ ሴቶች ናቸው። እናት አባቶቻችሁማ ስርዓት ያለው አስተዳደግና ስርዓት ያለው ነገር ነው ይዘው የሰጧችሁና እዚያ ያደረሷችሁ። እናንተ ግን ለገንዘብና ለጥቅም ለእውቅና ብላችሁ ይሄን ያህል ራሳችሁ ሸጣችሁ ሚዲያ ላይ መዋረዳችሁ፣ መሰደባችሁ፣ መዘቅዘቃችሁ፣ ስንት አፍ ውስጥ መግባታችሁ፣ በሴትነታችሁ አለማፈራችሁ ስንት ቦታ ላይ ገባችሁ። እኔ እዚህ እስኪደርስባችሁ ነው የምነግራችሁ። ምን አለፋችሁ እዚህ እስኪደርስባችሁ ማለት ነው። ሴት ልጅ እንደ ሴት ተከብራ፣ ሴት ልጅ እንደ ሴት ወግ ማረግ ሲኖራት እንጂ ያም እየመጣ የገባ ሲወጣ በህይወቷ ላይ ያስጠላል በጣም። ወይ አንደኝነትሽን ከሚዲያ ዝቅ በይና ውጪና ቡና ቤት በር ላይ ቁሚ፣ እሱ ያዋጣሻል። ማንንም አያውቅሽማ። የቡና ቤት ሴቶች ሚዲያ ላይ አይወጡ። እናንተ ግን ሚዲያ ላይ እየወጣችሁ ከቡና ቤት ሴት ባልተናነሰ ስራ ነው እየሰራችሁ ያላችሁት። በዚህ ልክ በጣም ነው የሚያስጠላው። በጣም እንዴ ነውር የሚባል አታውቁም እንዴ? ምን ነው ቢቀርባችሁስ? እውቅናስ ቢቀርስ? ገንዘቡስ ቢቀርስ? ሴትነት ክብር ይበልጣል እኮ የኔ እናት፣ ክብር ይበልጣል ከገንዘብ በላይ የኔ እናት። በነገራችን ላይ እንትና እግዚአብሔር ምህረቱን ይላክለት እጅግ በጣም የሚያሳዝን ነገር ነው። ማነው የድሆች አባት የድሆች አባትም እናትም ከእግዚአብሔር በታች ሆኖ ለብዙዎች እንባ አባሽ ለብዙዎች ደራሽ የሆነ ወንድማችን ማስተር አብነት እግዚአብሔር ምህረቱን ይላክለት ነው ማለት የምንፈልገው። ሁላችንም በጸሎታችሁ አስቡን ብሏል እግዚአብሔር። በጸሎት እናስበው። እግዚአብሔር ይርዳው። እግዚአብሔር የልጆቹ አምላክ የልጆቹ አባት ጤነኛ አድርጎ ጸሎት ብቻ ነው የምፈልገው ከናንተ ምንም አልፈልግም ብሏል እግዚአብሔር። ምህረቱን ይላክለት በቃ። ከዛ ውጪ ምንም ምን ነገር እንደነዚህ አይነት ዘልዛላ ጋጦጥ ልጆችን እያየን ቤት በኩል ደህና ነገር እናስባለን። የተዋረደ ትውልድ እያፈራን ያለ ነው። የተዋረደ የዘቀጠ ትውልድ። ለማንኛውም ይበቃችኋል። አመሰግናለሁ። ደህና ደሩ።